ኢትዮጵያውያን የማለዳው ጭጋግና ዝናባማ አየር ሳይበግራቸው ሀገራቸውን አረንጓዴ በማልበስ ለልጆቹ የምትመች ሀገርን ለማስቀጠል ማልደው ተነስተዋል። በየዓመቱ የሚናፈቀው የአንድ ጀንበር አረንጓዴ አሻራ ላይ ዛሬም እንደወትሮው የራሳቸውን ሪከርድ ለማሻሻል ነው በፈተና ሳይንበረከኩ ከህፃናት እስከ አዛውንት ወደ አሻራ ማሳረፊያ ቦታዎች የተመሙት። በየዘመናቱ ታሪክ መስራት መለያቸው ያደረጉት ኢትዮጵያውያኑ ዛሬም ዘመኑ በሚጠይቀው የአየር ንብረት ለውጥ መከላከል ዘመቻ ታሪክ እየሰሩ ነው። በአንድ ጀንበር 800 ሚሊዮን ችግኞችን ከመሬት ጋር የማዋሃድ ዘመቻው በሁሉም አቅጣጫ ሲጀመር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም አሻራቸውን ማልደው ነው ያሳረፉት። ጠቅላይ ሚኒስትሩም በዚህ ወቅት እንዲህ አሉ። ኢትዮጵያን አረንጓዴ በማልበስ መሰረት ለመጣልና ለማበልጸግ ባለፉት 7 ዓመታት ኢትዮጵያውያን በጋራ ከፍተኛ ጥረት አድርገዋል። የዚህ ጥረት ዋነኛ ዓላማ ኢትዮጵያ መበልጸግ አለባት፣ መብላት አለባት፣ መለወጥ አለባት፣ ማደግ አለባት፣ መሰልጠን አለባት የሚል ምኞት፣ ህልም፣ መሻት ብዙ ኢትዮጵያውያን አላቸው። እንደዚህ ያለው ትላልቁ ህልም ሊሳካ የሚችለው አስተማማኝ መሰረት ከተጣለ ብቻ ነው። በኢኮሎጂ መሰረት ማለት አፈር መጠበቅ፣ ውሃ መጠበቅ፣ ተራራ መጠበቅ ሲቻል ነው። ከህግ አንጻር መሰረት መጣል ማለት ህዝብ ተወያይቶ የጋራ የሆነ አሳታፊ የሆነ አስተማማኝ ህግ ማስቀመጥ ሲችል ነው። እነዚህ ፋውንዴሽንስ ሳይጣሉ እዚህ ላይ የሚገነባው ማንኛውም ግንብ በማንኛውም አጋጣሚ ፈራሽ ሊሆን ይችላል። ኢትዮጵያ ላሳየችው አስደናቂ አካባቢ ጥበቃ ጥረትም ዓለም አቀፍ እውቅና በማግኘቷ ታላቁን የዓለም የአየር ንብረት ጉባኤ ኮፕ 32 እንድታስተናግድ አስመርጧታል። ይህ ታሪካዊ ጉባኤም ያደገችና ተስፋ ያላትን ኢትዮጵያ ለዓለም ለማሳየት ትልቅ እድል ይፈጥራል ነው ያሉት ጠቅላይ ሚኒስትሩ። ይህ ጥረት ከዚህ ቀደሙ ኢትዮጵያ የቀረ አይመስለኝም። ብዙዎች ሬኮግናይዝ አድርገውት የኢትዮጵያን ፋና ለመከተል የኢትዮጵያን አካሄድ ለመከተል ጥረት እያደረጉ ይታያሉ። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኢንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም። ከሰሃራ በታች ያሉ ሀገራት አዘጋጅተው አያውቁም። ለእኛ ትልቁ ብስራት የሚሆነው ዓለም የለበሰች ያማረች እያደገች ያለች ተስፋ ያላት ኢትዮጵያን ከብዙ ንግግር በላይ ገልጠን ለማሳየት የኛን ተጨባጭ ልምድ ለማካፈል ትልቅ መድረክ ነው። በዛው ልክ ደግሞ የምናገኛቸው ጥቅሞች በርከት ያሉ ናቸው። የአረንጓዴ አሻራ መርሃ ግብሩ የአፈር የውሃና የተራሮችን ደህንነት በመጠበቅ የሀገራችን የወደፊት ዋስትና ሆኗል። ዛሬ የምንተክለው ዛፍ ለነገው ትውልድ ምግብ፣ ጥላ፣ ውበትና የካርቦን ዘብ ይሆናል በማለትም ጠቅላይ ሚኒስትሩ አክለው ተናግረዋል። ኮፕን አስታከን አመቱ ሙሉ ኢትዮጵያን እንገነባለን፣ እንተክላለን፣ እናጸዳለን፣ እናፈርሳለን፣ እንገነባለን። ኢትዮጵያን እየገነባን ምክንያት አድርገን በመጠቀም ለዓለም የተባበረ ህዝብ መሰረት መጣል እንደሚችል፣ የተባበረ ህዝብ ሀገር መገንባት እንደሚችል ጥሩ ማሳያ እንደሚሆን ተስፋ አለኝ። ይህንን ጉዳይ ስንሰራ ለልጆቻችን አንድ ማስታወሻ እየተውን ለልጆቻችን አንድ ቁም ነገር እያስቀመጥን ቅርስ እያስቀመጥን እንደሆነ እያሰብን እንስራ። ዛፍ ለዛሬ ትርጉም የለውም፣ ለነገ ግን ትርጉም ብዙ ነው። ምግብ ነው፣ ጥላ ነው፣ ውበት ነው። ከዚያም ባሻገር የሚሸረሸር የሚጠፋ ሀብታችን ጠባቂ ዘብ ነው። ዛሬ የምንተክለው ችግኝ የነገዋ ኢትዮጵያ ተስፋ ነው ያሉት ጠቅላይ ሚኒስትሩ መላው ኢትዮጵያውያን በጀመርነው መንገድ ተባብረን በመቀጠል የያዝነውን ግብ እናሳካለን ሲሉ ገልጸዋል። አሁን እየሰራን ያለው ለልጆቻችን ተስፋ ነው የምንተክለው፣ ነገን ነው የምንተክለው፣ ኢትዮጵያን ነው የምናለብሰው። ይህ ደግሞ የሚሆነው በትብብር ነው። መላው ኢትዮጵያ ህዝብ ወጥቶ የሚያደርገው ጥረት ነው። እንግዲህ ዛሬ 800 ሚሊዮን ችግኝ ጀግኖች ኢትዮጵያውያን ለመትከል ከጠዋት ጀምሮ እየተረባረቡ ይገኛሉ። ደጋግመን በመትከል ይህ ያልነውን ቃል እንደምንፈጽም ሙሉ እምነት አለኝ። ኢትዮጵያውያን በጀመርነው መንገድ ተባብረን ዛሬም በሚቀጥሉት ሳምንታትም በመትከል የዚህን ዓመት ግብ ማሳካት የዕለቱንም ግብ ማሳካት ዋነኛ ስራችን ይሁን የሚል መልእክት ነው ያለ። ኢትዮጵያውያን ከማለዳው እስከ አመሻሹ 800 ሚሊዮን ችግኞችን በማሳረፍ ኢትዮጵያን አረንጓዴ ለማልበስ ጥረታቸው አሁንም ቀጥሏል።